እስኪ አብረና ማተብ እጃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የሆነው አባታችን እግዚአብሔር እስከዚህ ሰዓት ስላደረሰን በዚህ ቅዱስ ቦታ ስላሰባሰበን ክብርና ምስጋና ለሱ ይሁን። እንኳን ደስ አላችሁ፣ እንኳን አደረሳችሁ። ለዚህ ላደረሰን ለዚህ ላበቃን አቀበት ቁልቁለቱን ሐሩርና ብርዱን ችለን ለዚህ በእግዚአብሔር ቤት ለመመረቅ ላበቃን ለታላቁ አባታችን ለፈጣሪያችን ለእግዚአብሔር ክብር ይገባዋል። እልል ብላችሁ እግዚአብሔርን አመስግኑት። አይሰማኝም? ይህን ክብር የሚገባው የክብር ልንሰጣው የሚገባ ለእግዚአብሔር ነው። ቀደም ፕሮግራም መሪው የዚህ ቤተክርስቲያን ስብከተ ወንጌል ኃላፊ የኔታ መምህር ጽጌ እንደተናገሩት ከእናት ከአባት ከወንድም ከእህት ከዘመድ ተለይተን ወደ ትምህርት ቤት ስንሄድ ምንም ነገር የለንም። ስሙን ብቻ ይዘን ስሙን ስንቅ፣ ቀለብ፣ ልብስ፣ ወገን፣ ዘመድ አድርገን እንወጣለን። አንዳንድ ጊዜ ወላጆችን ወልደው ለትምህርት ቤት ለመስጠታቸው ካልሆነ በቀር በአብነት ትምህርት ቤት ሁላችንም ያደግን ስለሆነ ከእናት ከአባት ቀለብ ተሰፍሮለት የሚማር ደቀ መዝሙር ጥቂቱ ነው። እሱም እንግዲህ ቀለብ ሆኖን ልብስ ሆኖን ሞገስ ሆኖን ለዚህ ያበቃን አምላካችን ስለሆነ እልል ብላችሁ እግዚአብሔርን አመስግኑት። ለመምህራን ማስተማር እንደ ፌዝ ነው የሚቆጠረው። ለእናንተ ማስተማር ለምን? ቀደም በቀኔው እንደሰማችሁት እንደቀረበልን ዕውቀቱ ትምህርቱ ከእናንተ ነው ያለው። ነገር ግን እንደ ወቅቱን ስናየው የሚያሳዝነኝ እና እኛም ከወቅቱ ጋር ያልተገናኘንበት አንድ ነገር ስላለ እሱን ብቻ አንስተን ለተወሰነ ደቂቃ ብንነጋገር ደስ ይለኛል። አሁን ከደቀ መዝሙርነት ወደ መምህርነት እየተሸጋገርን ነው። ይህን ስል የቅኔ መምህራን፣ የድጓ መምህራን፣ የተክለ አቋቋም መምህራን፣ የዝማሬ መምህራን የላችሁ ማለት አይደለም። መኖራችሁንም አሁን ከወላዲያ ይላፍ በፊት ቅኔ ያቀረቡት መምህራን የዚህ ደቀ መዛሙርት ናቸው። መምህራን መሆናቸው ይታወቃል። ነገር ግን ለምንድን ነው ዛሬም በችግር ላይ ነን? ትናንት በችግር ላይ ነበርን፣ ዛሬም በችግር ላይ ነን። ነገስ? ትናንትም እያለቀስን እያንጎራጎርን ዛሬም እንዲሁ። ለምንድን ነው ዓለምና እኛ ያልተገናኘን የሚለውን የተወሰነ ደቂቃ ብቻ 1 3 4 ደቂቃ ብቻ ለመናገር ነው የምፈልገው። ይህን ለማየት ታዲያ ከዚያው ከምታውቁት ከወንጌል አንድ መነሻ ቃል መናገር እፈልጋለሁ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። እስኪ ሁላችሁም ከፍ አድርጉት እጃችሁን። ብርሃናችሁ በሉ እስኪ በማን ፊት ይብራ? በምን ፊት ይብራ?
በምን ፊት ይብራ? ይሄን ነው መያዝ ያለብን። ብርሃናችሁ በምን ፊት ይብራ? በሰው ፊት ይብራ። ምን ማለቱ ነው? ምን ለማለት ፈልጎ ነው ጌታ? መድኃኔዓለም ክርስቶስ ለደቀ መዛሙርቱ በዘመኑ እሱን ይከተሉ የእሱን ቃል ይሰሙ ከዋለበት እየዋሉ ካደረበት እያደሩ ቃሉን ይሰሙ የነበሩ ደቀ መዛሙርቱ ሲያስተምራቸው መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያመሰግኑት ዘንድ ብርሃናችሁ በማን ፊት ይብራ? አስተውሉ ወገኖች። አሁን ብርሃን አለ ያበራል። ከዚያ ደግሞ የማን ፊት አለ? የሰው ፊት አለ። ብዙ ጊዜኛ አንዳንድ ሰዎች ብርሃን ስላለ ብቻ ሰው የሚመስላቸው ብዙ ሰዎች አሉ። ለማየት የተደበቀውን ለማየት የተሰወረውን ለመግለጥ ብርሃን የግድ አስፈላጊ ነው። ብርሃን ግን ብቻውን ሊያሳይ አይችልም። ለምሳሌ እንበልና እዚህ ቤተ ክርስቲያን ላይ ዙሪያውን ባውዛ መብራት ብናበራና አንድ ሰው እዚህ ላይ ብናስቀምጥ ያ ሰው አይነ ስውር ቢሆን ማየት ይችላል? ይችላል? ለምን? ብርሃን የለም። ባውዛው አልበራም፣ በርቷል። ነገር ግን ሰውየው አይኑ ምን ማለት አልቻለም ማለት ነው። አልቻለም ማለት ነው። ሌላ ደግሞ ሰውየው በሕክምና ተመርምሮ በባለሙያዎች የአይን ችግር የርቀትም የቅርበትም የማየት ችግር የሌለበት ሆኖ ደግሞ በጨለማ መብራት በሌለበት ግጥም አድርገን ብንዘጋው ማየት ይችላል? ሰውየው የማየት ችግር አለበት? የለበትም። ነገር ግን ብርሃን የለም ማለት ነው። አሁን ችግሩ ብርሃኑና አይኑ አልገናኝ ስላለ ነው። ለምንድን ነው የሰው ፊትና የኛ ብርሃንነት ያልተገናኘ? ማድረግ አለበት ለማለት ያህል ነው። አባቶች፣ ወንድሞች ዛሬኛ አሁን እልል እንላለን፣ እናጨበጭባለን። በቅኔውም በወረቡም እንደሰማነው እያበብን እየጨመርን እየበራን እየሄድን እንደሆን እናስባለን። እሱን እያልን ከሆነ በጣም ተሳስተናል ወገኖች። እናንተ ወንድሞቻችን በመመረቃችሁ ለዚህ በመብቃታችሁ ብዙ የተዘጉ አብያተ ክርስቲያናትን በጣም ይገርመኝ ነገር አንዳንዶቻችን ገና ጉባኤ ቤትን ለብቻ ቤተ ክርስቲያን ደግሞ ለብቻ የምናስብ ሰዎች አለን። ዓለም ደግሞ በፍጥነት የምትችለውንና አቅም ያላትን ልትይዘው ልትወርሰው የምትችለውን ለመውረስ መቀማትና መውረስ የማትችለውን ደግሞ ጭራ ለመድፋትና ለማጥፋት ቀን ከሌት እየደከመች ያለችበት ሰዓት ቢኖር አሁን ነው። ወገኖቻችን ትናንት 27 ዓመት ገዛን፣ ይሄን ያህል ዓመት
በማኒፌስቶ ኦርቶዶክስን አከርካሪውን ሰብረነዋል የሚሉ አካላት ወደቁ ብለን ያጨበጨብን ነበር አይደል? እግዚአብሔር ያሳያችሁ። ዓለም ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደጠላችሁ የምታውቁት ኦርቶዶክስን አከርካሪውን ሰብረነዋል ያሉት አቶ ስብሐት ነጋ በለረት ቀን የተፈቱ ለምን ይመስላችኋል? አከርካሪያቸው አልተጠገነም ማለት ነው። ለዓለም እናበራለን እያልን ዓለም ማየት እሱን በአንድም በሌላም እስኪ ያልገራለ እያልን እንደነታማኝ በየነ ለምን እንደተፈታችሁና ለምን እንደተፈቱ አልገባኝም እያል በተደበላለቀና መስቀልቅል ውስጥ በገባ ስሜት እያከበርን ሳለ ወዲያው የልደት ቀን ምን ተባለ ደግሞ? የመስቀል አደባባይን የመውረስ ቀን። ማንን የመውረስ ቀን? ንገሩስ፣ የማንን የመውረስ ቀን? አይሰማኝም። ይቻላል ይቻላል? በፍጹም አይወርስም እያልን እኛ እናወራለን። ወገኖች መስቀል አደባባይ ብቻ አይደለም፣ ቅዱስ እስጢፋኖስ ቤተክርስቲያን እኮ ያን ቀን ተወርሷል በአስለቃሽ ጭስ። እኔና እናንተ ጉባኤ ቤት ሰበካ ጉባኤ እንላለን። ከንቱ ወገቧን የተሰበረች ቤተክርስቲያን እስትንፋሷ እንዲጠፋ የመስቀል አደባባይ ማክበሯ ዛሬ ከተወረሰ ደብረ ኃይሎ ደብረ ጥበብ ነገ ላለመወረሷ ዋስትና አለን? ይህን ነው ማየት ያለብን። እግዚአብሔር አምላካችን ቤተክርስቲያናችን ይጠብቅልን። እሱ ብቻ አይደለም ወገኖች፣ በሚገርም ሁኔታ አሁን ወደ ህሊናችሁ እንድትመለሱ ነው ወገኖች። እንኳን ባረከናከሙም ቤተ እግዚአብሔር ባረከናከሙም ቤተ እግዚአብሔር እሱን እንድላችሁ አልፈለኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወረሰችው በሁለት ወገን ነው። በስንት አልኳችሁ? ያዙት፣ እዛችሁ እንድትሄዱ ፈልጋለሁ። አንደኛ ለወዳቸው ሲሉ ሳይማሩ በእንተ ስማ ለማርያም ብለው ሳይበሉ አብነት ትምህርት ቤት ገብተው የመምህር ድምጽ ሳይሰሙ ቀለም ሳያሻቸው በሞዳየ ምጽዋት የተሰበሰበ ገንዘብ ለማግኘት ሲሉ በየርዕዮተ ዓለሙን ምክንያት በማድረግ ከአጥቢያ አብያተ ክርስቲያናት እስከ መንበር ፓትርያርክ ድረስ በተሰገሰጉ የቤተ ክርስቲያን ነቀዞች ቤተ ክርስቲያን እየተላለፈች ትሰጣለች እስካሁን ድረስ። ሁለተኛ በየጊዜው እየተለዋወጠ መልኩን እየቀየረ በሚመጣ ከምዕራባውያን በሚወረወር የተንሻፈፈና ለኢትዮጵያ ነቀርሳ በሆነ ፖለቲካ ቤተክርስቲያናችን እየተጠቃች ነው። እኛም አልነቃንም። ብርሃንነታችን ለዓለም ለማብራት ለፖለቲካውም ለማህበራዊውም ለኢኮኖሚውም ህዝቦቻችን ፊት ብርሃናችን አብርተን ቤተክርስቲያን ራሷን ችላ እንድትቆም ለሚመጣባት መመከት እንድትችል ማድረግ ባለመቻላችን አባቶች እዚያ በፊት ያለውን መናገር አልችልም። በሶስቱ ያገዛዝ ዘመኖች ቤተክርስቲያን እንዴት እየጠፋች እንደሆነች ግን እነግራችኋለሁ። አንደኛ በደርግ ዘመነ መንግስት በማን አልኳችሁ? ሁለተኛ በኢህአዴግ
ሁለተኛ በምን አልኳችሁ? በኢህአዴግ። ሶስተኛ በብልጽግና ወንጌል። በምን ወንጌል አልኳችሁ? እጃችሁን ከፍ አድርጉት እስኪ፣ ከፍ አድርጉት። በምን አልኳችሁ? ደገሙት እንጂ። የብልጽግና ፖለቲካ ሳይሆን የብልጽግና ወንጌል ነው። እናንተ የነሱን ስላላያችሁት ካለሙ ስለራቃችሁ ነው እንጂ የብልጽግና ፖለቲካ ሳይሆን የብልጽግና ወንጌል ነው። ቀይ ተናጥሽ ነው ያለው። እቺ መሄድ ያለባችሁ እንዴት ነውሳ? አልጋ ለአልጋ ነው መንገዱ ማለት ፊት ነው። አልጋ ለአልጋ አይደለም መንገዱ፣ ገና ይጠብቀናል። አስተውል እንጂ ማቴዎስ ወንጌል ማርቆስ ወንጌል ብለን ጠቅሰን ዝም ብለን ልልበሉ ይህን ያህል ስለተገባ ብለን መሄድ ምን ያደርጋል? አፄ ኃይለ ሥላሴ ዘመነ መንግስት የራሱ የሆነ ደካማ ጎን ጠንካራ ጎን አለው። ስላልደረስኩበት በዘመኑ ስለሌለው ታሪክ ሰምቼ መጽሐፍ ላይ አንብቤ መናገር አልችልም። የደርግን የኢህአዴግንና የብልጽግናን ግን ለቤተ ክርስቲያን እንዴት ነቀርሳ እንደሆኑ መናገር እችላለሁ። 24 ሰዓት ብንነጋገር አንጨርሰውም። ነገር ግን አጠር አድርጌ በቤተ ክርስቲያን ሲኖዶስ ላይ እንዴት እያሾሩት እንደሆነ ማሳያ ነግራችኋለሁ። የደርግ ዘመነ መንግስት ወታደራዊ አገዛዝ ገና መጀመሪያ ሲጀምር የነ ሌኒንንና የነ ማርክስን አስተሳሰብ ይዞ ሲመጣ ቤተክርስቲያኒቱ ሃይማኖት የለም፣ ክርስትና የለም፣ ፍትሃት የለም፣ አምልኮ የለም የሚል አስተሳሰብ ስለሆነ መጀመሪያ የሚተቃወማቸው ቤተክርስቲያን መሆኗን አወቁ። የዚያ መሪ ደግሞ ብፁዕ ቅዱስ አቡነ ቴዎፍሎስ ነበሩ። ማን ነበሩ አልኳችሁ? አቡነ ቴዎፍሎስ ናቸው። ብዙ ሰዎች የሚከፋችሁ ሊኖር ይችል ይሆናል። ዛሬ እናገራለሁ። ምን አደረጉ? ለነሱ የፍልስፍና ፖለቲካ ለነሱ ፖለቲካ ፍልስፍና የሚመቻቸውን 7 ሰዎችን መርጠው አስገቡ። ስንት ሰዎች አልኳችሁ? ስንት ሰዎችን? 7 ሰዎች አመጡና የተሐድሶ ኮሚቴ ስላችሁ በዚህ በሃይማኖት ሳይሆን በመንግስት ነው። የተሐድሶ ኮሚቴ ብለው አቆሙ። እና የተሐድሶ ኮሚቴዎች ምንድነው ያደረጉት? ብፁዕ ወቅዱስ አቡነ ቴዎፍሎስ ከወታደራዊ አገዛዝ ትእዛዝ ተሰጣቸው። አቡነ ቴዎፍሎስ የሚከሰሱበትንና አቡነ ቴዎፍሎስ ከስልጣን የሚወርዱበትን ተዋይታችሁ ተነጋግራችሁ ይዛችሁኑ ተባሉ። ከቃሉ ጋር ናችሁ? ለሚጠይቀኝ መረጃና ማስረጃ መስጠት ስለምችል ነው የምናገረው። ተቀመጡና ምን አሉ? አሁን ላለው ለወታደራዊ አገዛዝ እንቅፋት የሚሆኑ የዘውዳዊ አሰራርን የሚደግፉ የኢትዮጵያ ሕዝብ ወታደራዊ መንግስትን እንዳይቀበል ያደረጉ ለዚህ ለለውጡ እንቅፋት የሆኑ ናቸው ብለው ፊርማ ተፈራርመው ከሰው እንዲያቀርቡ የተደረጉ የቤተ ክርስቲያን ሰዎች ነበሩ። አንድ ሶስቱን ብቻ ልንገራቸው። አሁን እኛ በጣም የምናደንቃቸው ከበሮ የምንደልቅላቸው እነ መርሴ ሐዘን ወልደ ቂርቆስ፣ ፈራሚ ናቸው። እነ ሊቀ ማእምራን አበባው ይግዘው የጎንደር ሰው ይሲዩኛው ፈራሚ ናቸው ከክስ ውስጥ እንዲገቡ። አሁን የምናጨበጭብላቸው እያልን ከበሮ የምንደልቅላቸው የቤተ ክርስቲያን ዋልታ ትልቅ አባት የምንላቸው ፕሮፌሰር ጌታቸው ኃይሌ ከሳሽ ነበሩ።
ሌሎችም እነሱ ከሷ ቀረቡና ከዚያ የቁም እስር እንዲደረጉ ተደረገ። ወዲያው አቡነ ቴዎፍሎስ ተገደሉ። ከቃሉ ጋር ናቸው። አቡነ ቴዎፍሎስ ተገደሉ። የአቡነ ቴዎፍሎስ መገደል በህዝብ ዘንድ ቁጣን ሲቀሰቅስ የሲኖዶስ አባላትን ሰበሰቡና ምን አደረጓቸው? አቡነ ቴዎፍሎስ መገደላቸው ትክክል ነው ብላችሁ ውሳኔ ወስናችሁ ስጡን አሏቸው። ጳጳሳቱ ተሰበሰቡና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ ለለውጡ እንቅፋት ስለሆኑ ጊዜያዊ ወታደራዊ መንግስት የወሰደባቸው እርምጃ ለኢትዮጵያ ሲባል መልካም ነው፣ ደህና ነው፣ ተስማምተንበታል አሉና ኢትዮጵያ ተቀደም እንዳይሉ ቸገራቸው። ዝም እንዳይሉ ደግሞ መንግስት ይቆጣቸዋል። ምን አሉ? በእግዚአብሔር ቸርነት ኢትዮጵያ ተቀደም አሉ። ከቃሉ ጋር ናቸው። በዚህ ጊዜ የነሱ ብርሃንነት በሰው ሊበራ ስላልቻለ በጨለማው ተውጠው በጨለማው ተይዘው በቃ ቤተክርስቲያናችን በዚያ ዙሪት ውስጥ ሆና አለፈች። ወታደራዊ መንግስትንም እንግዲህ ታዩታላችሁ። እናቶቻችን ከዚህ እስከ ጎርጎራ ድረስ ሄደው ክርስትና ሲያስነሱ በድብቅ ከዚህ እስከ ደባርቅ ድረስ ሄደው የተማሩ አባቶቻችን አዳሃሪ እየተባሉ እየተቀጠቀጡ ቤተክርስቲያን መጋዘን ሆና ስትቀመጥ ኢትዮጵያ ተቀደም። መቼም ከእግዚአብሔር ጋር የሚጣሉ ይደቃሉ ስለሆነ የደርግ ዘመነ መንግስት ጊዜውን አደረሰና ወደቀ። በሚገርም ሁኔታ ኢህአደግ ደግሞ ስትመጣ ከደርግ ጋር ጠበኛ ስለነበረች ሌላውን የቤተ ክርስቲያኒቱን ሁሉ ስታጠፋ ምን አስቀረችልን? አቡነ ቴዎፍሎስን ደርግ ስለገደላቸው በግፍ የተገደሉ የኦርቶዶክስ ጳጳስ ብለው አወጁ። በዚያን ጊዜ ያን ቀን መራ መገደላቸው መልካም ነው ብለው የወሰኑ ራስ ላይ የተቀመጡት አባቶች እንደገና ተሰበሰቡና ሰማዕተ ጽድቅ ብለው ሐውልት አቆሙላቸው። እያስተዋላችሁ ነው? ሰማዕተ ምን አሏቸው? ሰማዕተ ጽድቅ ብለው አቆሙላቸው። በአንድ ጉባኤ ህግ፣ በአንድ ውሳኔ ህግ አንድ ሰው በውሳኔው ላይ ሌላ ውሳኔ አይወስንም። ምንድነው ማድረግ የነበረበት? ተሳስቻለሁ ብሎ ካሰበ የመጀመሪያው ውሳኔውን ይሄ ውሳኔ ስህተት ስለሆነ በዚህ ውሳኔ ሽሬዋለሁ፣ በዚህ ጉባኤ ተሻሽሏል ማለት ነበረባቸው። ሲያራግቡ እግዚአብሔር ያሳያችሁ፣ ኮሌጆች አልቀሩ፣ ካቴድራሎች አልቀሩ፣ ከጠቅላይ ቤተ ክህነት እስከ አጥቢያ ድረስ በአጠቃላይ በካድሪ ሞሏትና ሰምታችኋቸዋል። አንዱ አባ ልበለዎት አላቸው በቃለ መጠይቅ ላይ፣ አባ ልበለዎት፣ ቄስ ልበለዎት ወይስ ደግሞ የህወሓት የደህንነት አባል ልበለዎት ሲላቸው ሶስቱም ስሜ ነው አሉ። ስንቱም ስሜ ነው? ዋልድባ ላይ ወጄ አባ ሆኜ ስለነበረ ሶስቱም ስሜ ነው አሉ። እኒያ ሰው በሚገርም ሁኔታ ዋልድባ ላይ ሄደው ሲበጠብጡ ነበር። በመጨረሻ በዋልድባ ጸሎት እነሱ ተሸኝተዋል። እግዚአብሔር በዚያው ይውሰዳቸው። ተሸኙ በዚያው። ይህ ሲደረግ እኛ አባቶቻችን ይህን ያህል ጊዜ ዘመን ተምረን አውቀን ስንመጣ ጉባኤ ቤትና ቤተክርስቲያን ሰበካ ጉባኤ ከማለት ውጭ ቤተክርስቲያኒቱ ወደ ምን አዙሪት ውስጥ እየገባች እንደሆነ አልተረዳነውም።
ለማንኛውም ያን አለፍን ስንል ወደዚህኛው መጣ ተሸጋገር። በዚህ ውስጥ ቤተክርስቲያን ሁሉ ጊዜ ከማልቀስና ከመቆዘም ውጭ የራሷ የሆነ የመፍትሄ ሐሳብ ስላላመጣች ልጆቿን ስላላሰባሰበች በየችሎታቸውና በየጸጋቸው ወይም በዚህ በዘመኑ አነጋገር ሰው በፕሮፌሽኑ በእውቀቱ በልምዱ በችሎታውና በፍላጎቱ ሊመደብ ባለመቻሉና ልጆቿን አሰባስባ ልታሰራ ባለመቻሏ ከድጡ ወደ ማጡ ተሸጋገርንና መጣን። ምናልባት ለሌላው አዲስ ይሆናል እንጂ ለእናንተ አዲስ አይደለም። አብረን እናንተም ስጮበት እኛም ስንጮበት የቆየ ነው። ስለሆነ የጎንደር ወጣት አለ ይኖራል። መኖር ካሉት ያው መኖር አይደል? መኖር ካሉት መኖር ነው። ኑሮ ካሉት ምን ይሞቃል ይባላል? ተናገሩት እንጂ ምን ይሞቃል? ኑሮ ካሉት ፖለቲካ ካሉት ብልጽግናም ፖለቲካ ነው። ፖለቲካ ካሉት ብልጽግናም ፖለቲካ ነው። በሚገርም ሁኔታ ወያኔ ስትመጣ ምንድነው ያደረገችው? ብፁዕ ቅዱስ አቡነ መርቆሬዎስና ከሳቸው ጋር ያሉትን ሰዎች ምን አደረገች? የደርግ ካድሬዎች ናቸው አለችና ስማቸውን አጥላልታ አባረረቻቸው። የደርግ የገደላቸውን ሰማዕት አደረገች፣ እኛኛውን ደግሞ እንዲያደረገች። ብልጽግና ደግሞ ስትመጣ የኛን ደካማ ጎን ታውቃለች። ደካማ ጎን ታውቃላችሁ? ደካማ ጎናችን ስለምታውቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ወቅታዊ ችግሯ ምንድነው? ሁለቱ ሲኖዶሶች ሲታረቁላት ነው። ከዚያ በኋላ የፈለግነው ብንሰራ ችግር የለባትም ማለችና በዚያም በዚህም ብላ ሁለቱን አስታረቀች። ከቃሉ ጋር ናቸው። አስታረቀች። ስታስታርቅ የኛ አባቶች በኢህአዴግ ጊዜ ብፁዕ ቅዱስ አቡነ መርቆሬዎስን የክብር ስማቸውን የማዕረግ ስማቸውን አባትነታቸውን ጵጵስናቸውን ሽሬዋለሁ ብላ አወገዘች። ብልጽግና መጣና ከወንበሩ ላይ ቁጭ ሲል ደግሞ በግፍ የተሰደዱ አባቴ ብላ ደግሞ ተቀበለች። ከቃሉ ጋር ናችሁ? አሁን ለማንኛውም ወደዚህ ልምጣና ይሄን ያለው መቀስቀሻ ማሳያ ያህል ካልኳችሁ እንግዲህ እናንተ ካቋቋሙ ጋር ከቅኔው ጋር ከድጓው ጋር ከጸሎቱ ጋር ስለሆነ ብዙዎቻችሁ ሚዲያ ላይ ከሌላችሁ በቀደም አንዱ እኛ ብዙ ጊዜ እንትናችን የቤተ ክርስቲያናችን ጉዳይ ሰው ይመስለዋል። አሁን የአማራ የኦሮሞ የትግራይ የምን ይመስለዋል? እሱ አይደለም። ምዕራባውያን ኢትዮጵያ አንድ ሆነች፣ ኢትዮጵያ ተከፋፈለች። ምናቸውም አይደለም። ለማንኛውም ምዕራባውያን የሚፈልጉት የምዕራቡን ዓለም የእምነት አመለካከት በዓለም ማስረጽ ይፈልጋሉ። የምኑን አልኳችሁ? የምኑን ዓለም? የምዕራቡ ዓለም። የምዕራቡ ዓለም ደግሞ ለእናንተ በጠቅስላችሁ ሰዓት መፍጀትና መግደል ስለሆነ በኢየሱስ ስም የሚመጣ ሐሰተኛ ኢየሱስ፣ በነቢያት ስም የሚመጣ ሐሰተኛ ነቢይ፣ እግዚአብሔርን የሚያሳብሉ ኢየሱስን ውሸተኛ የሚያስብሉ በኢየሱስ ስም የሚመጡ ነገር ግን ዓለምን እየሳቡ እንደሰማችሁት ኢትዮጵያ የተጣላች እኮ እንዴው ይቅርታ አድርጉልኝና
ይሄ 666 ቶቶ ነው ማን ይባላል? ማን ነው የሚባለው? ቶቶ ነው አይደል? ወደ ኢትዮጵያ እንመጣለን ሲሉ ላሊበላ ላይ፣ አክሱም ላይ፣ ጎንደር በአጠቃላይ የምትመጡ ከሆነ እኛ በቃ እንሞታለን ብሎ ሰልፍ ተወጣ። ሰዎቹ ቀሩ አይደል? በሳምንቱ ጦርነት አልተነሳም? ጦርነት አልተነሳም? እሱ ነው ዋና ዓላማው። ለማንኛውም ያን ምክንያት ተደርጎ ጅማ ላይ ያለቁት፣ ሶማሊያ ላይ ያለቁት፣ በቤንሻንጉል ጉሙዝ ያለቁት አሁንም እንደ ዝንጀሮ የዝንጀሮ እንትን ታውቃላችሁ? የሚገርመው ዝንጀሮ ሲሄድም እየበላ እያጠፋው ይሄዳል፣ ሲመለስም እያጠፋ ይሄዳል። አሁን ያለውን ጦርነት አይታችሁታል አይደል? መጀመሪያ እየለቀቁለት ይሄዱና እስከ ደብረ ብርሃን ደረሰ። እየገደለ እየበላ ሄደ። ከዚያ ደግሞ ተመለሰና እረኛው ኢትዮጵያ እንድትጠፋ የማይፈልግም እንድትኖርም አይፈልግም፣ ሃይማኖት እንዲጠፋ ብቻ ነው የሚፈልገው። እንደገና መለሰና ወደዚህ እያለ ሲሄድ ደግሞ እያጠፋው መጣ። አሁን ደግሞ እየሰማን ነው፣ ወደፊት ደግሞ ያመጣዋል። በዚያኛ ያለው ይሄ ኦነክሽን የሚባለው እንደዚሁ ነው። ሲመጣ እየገደለ ኦርቶዶክሳውያንን ይሄዳል፣ ሲመለስም እንዲሁ እየገደለ ይሄዳል። ይሄ አልበቃቸዋልና እስኪ እጃችሁን ከፍ አድርጉት። ፓስተሩ ምን አለ መሰላችሁ? የመስቀል አደባባይን በሉ እስኪ እንወርሳለን። እኛ ደግሞ ምን እንመልስለታለን መሰላችሁ? እጃችሁን ከፍ አድርጉ። የመስቀል አደባባይ አይወርስም፣ ይወረሳል። ተስማማላችሁ? የመስቀል አደባባይ የሚወረሰው ኦርቶዶክሳውያኑ ካለቁ ብቻ ነው። ይሄን እናጸናዋለን። ካለቅነ ብቻ ነው የሚወርሰው። ካለቅነ ብቻ ነው። ደግሞ መቼስ ጊዜ ካመጣ ችግር አይደል? ቤት ሰራተኛው ምኑም ጊዜ ሲያመጣው ከፍ ይላል። ደግሞ እንትኗ ደግሞ መጡና ከቃሉ ጋር ናችሁ። ከንቲባዋ ደግሞ መጡና አንገፋፋ አሉ። ተስማምተን መስቀል አደባባይ የሁሉም ህዝብ ነው። እስኪ እንደው አባቶች ወንድሞች ልጠይቃችሁ እስኪ። የአዲስ አበባ ህዝብ ነው በሙሉ ነው። መስቀል በዓል የሚከበረው የመስቀልን በዓል የአዲስ አበባ ህዝብ ሁሉ ያከብረዋል። እንዴት ብሎ ሊሆን ይችላል? መስቀልን እስልምና ሃይማኖት ይቀበላል? ፕሮቴስታንቱስ የመስቀል በዓልን ይቀበሉታል? ወገኔ ከሰጠኸው እኮ ሁሉም ይሰጣል። ከሰጠኸው ሁሉን ማይወስድ የለም። ለመሆኑ እኛ አሁን የኛን ብርሃንነት ለሰው እንዲታይ ባለማድረጋችን ካልሆነ በቀር የወንጌላውያን አብያተ ክርስቲያናት ወይም ፕሮቴስታንትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንለያይበት ትልቁ ገደል፣ እስኪ እጃችሁን ከፍ አድርጉት። እኛ የምንለውን አብራችሁ ትላላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት የዓመት በዓል ቀን አለን የለንም? ጥምቀትን የምናከብርበት ቀን አለን የለንም? ልደትን የምናከብርበት አለ የለም? የተለየ ቀን አለን የለንም? ፕሮቴስታንቱስ ከቀን የሚበልጥ ቀን የለም። እንዲያውስ
የልደትን በዓል አብረን እንኳን አደረሳችሁ እንዲሉ የእኛን የበዓል ቀን ስንሰጣቸው ለምን አይወርሱን? የልደት በዓል የሚያከብሩበት ቀን እነሱ አይቀበሉትም እኮ። ለምን ይጠቀሙበታል ካላችሁኝ፣ ለፕሮሞት ነው የሚጠቀሙበት። ስለዚህ ከዛሬ ጀምሮ የልደት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ብቻ ነው የምናከብረው። ተስማሙበታላችሁ? ለምን? ከጠሉን እስከ በዓላችን እስከ ባህላችን ነው እንጂ መጥላት እኛን እየገደሉ መውረስ ከየት ነው የመጣው? ነገ የጥምቀት በዓል በሁሉም ይከበራል። ይገርማቸዋል። ለቱሪዝም፣ ለኢንቨስትመንት ለምን አልኳችሁ? አንደኛ ለቱሪዝም፣ ሁለተኛ ለኢንቨስትመንት፣ ሶስተኛ ለመሰረተ ልማት፣ አራተኛ ለገጽ ግንባታ፣ ለፖለቲካ ፍጆታ ስለሚጠቅማቸው የጥምቀት በዓል በዩኔስኮ ተመዘገበ አሉንና ቱሪስቶቹ እኛን በእጅ የማይዳሰስ ቅርሶች ስለተመዘገበ ምክንያቱም አቋቋሙን እንዳይወስዱት ዜማ የለ፣ ጸናጽል መጸንጸል አይቻል፣ እዝል ግዕዝ አራራይ አይታወቅ፣ አቋቋም ደግሞ በተፈጥሮ ከግዕዝ ቋንቋ ውጭ በሌላ ልጭ ብትሉ አይጮህም። ያንን ለመጠቀም ሲሉ በዩኔስኮ አስመዘገቡት። የጥምቀትን በዓል ስለማይቀበሉ ደግሞ እነሱ በብዛት ባሉበት በሆሳይና፣ በጎፋ፣ በሌሎችም ደግሞ የጥምቀት በዓል ማክበሪያ የሚባል የለም እያሉ እየቀሙ ወሰዱት። የጥምቀት በዓልን ይቀበላሉ እነሱ? ንገሩ እንጂ ይቀበላሉ? ስለዚህ ኢየሱስንም ልንሰጥ አይገባም። ታዲያ ሴትዮይቱ ምን አሉ? ወጡና የሁሉም የአዲስ አበባ ነዋሪ ነው አሉ። የሁሉም ሃይማኖቶች በሚያወጡት ባከፈሉት የግብር ሂሳብ የተሰራ ነው አሉ። አሁን በመስቀልና በጥምቀት በዓል ምክንያት የመጣው ቱሪስት የሚያስገባው ምን ያህል ነው? ከቃሉ ጋር ናችሁ? ለህዝባችን ይህን አላስረዳ ነው። እንግዲያውስ የምናደርገው የመስቀል፣ የጥምቀት፣ የልደት በዓል ሲከበር ቱሪስቶቹ ሲመጡ በአጠቃላይ በዓሉንም እናስከብረው ገቢውንም እናስገባው ማንነን ብንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ቢባል የኢትዮጵያ መንግስት በምኑ ልማት ነው ኢትዮጵያን ሊመራት ይችላል? በየቱ ነው የሚመራ? እነሱ ደግሞ እንዳዝማሪ ከሀገር ከመዞር ውጭ ደግሞ የቱን ሰርተውት? ጎንደር ከ11 ጎንደር ምላችሁ እዚህ ላይ ስለቆምን ነው። ጎንደር ከ11 በላይ ዓለም አቀፍ ቅርሶች አሉ። ከ11ዱ ሁሉ አንድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልሆነ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልሆነ የባህልና ቱሪዝም መምሪያ ኃላፊዎች ከቀበሌ እስከ ፌዴራል ብቻ እነሱ ብቻ ናቸው። ለምን እነሱ ሆኑ ቢባል ለጊዜው ጥቅሙን ለመውሰድ ለፍጻሜው ቅርሱን ለማጥፋት ብቻ። እነዚህ ነገሮች ሁሉ እንዴት ሊሆኑ ቻሉ ካልን ደግሞ ብርሃናችሁ በሉ እስኪ። አይሰማኝም። ብርሃናችሁ በምን ፊት ይብራ?
በምን ፊት ይብራ? የኔና የናንተ ብርሃን ደግሞ ከማህሌት አልወጣ ስላለ በእኛ አገልግሎት እነሱ ተጠቀሙበት። የመጨረሻ አምላችሁ የምትስማሙ ብቻ ናችሁ እጃችሁን የምታወጡ። እጨርሳለሁ። ከፍ አድርጉት። ከፍ ታደርጉትና የመጨረሻ ነው እንግዲህ ደግሞ ታውቃላችሁ የተናገርነው እናደርጋለን። ምናልባት በደቡብ ሊያርዱን ይችላሉ፣ በኦሮሚያ ሊያርዱን ይችላሉ፣ በሌላውም ሊያርዱን ይችላሉ። ያን ስንል ጎንደርም ላይ ቁስቋም ላይም ያም ሲታረድ ምን ሲል ያው በፖለቲካው እንደሆነ ታውቁታላችሁ። ለማንኛውም ግን ከፍ አድርጉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይሰማኝም። የበዓል ማክበሪያ ቦታዎቿ፣ የአምልኮ ማስፈጸሚያ ቦታዎቿ፣ ባህሏ፣ ስርዓቷ፣ ዶግማዋ፣ ቀኖናዋ፣ ሀብቷና ንብረቷ የሷ እንደሆነ እስካልተረጋገጠ ድረስ ከመንግስት ጋር እንፋታለን። አብረን ልንሰራ አንችልም። ትችላላችሁ? ትችላላችሁ? አሰማችኋታል። በፍጹም ልንሰራ አንችልም። እንዲያውስ እኛ ማዶ እንሻገራለን 4 ኪሎ ላይ ስታዲየም ላይ ያለውን እንላለን እንጂ ባሕረ ጥምቀቱን ፋሲል ባዝ ያሉት እነሱ አይደሉም። ጎንደራችን እንደ ጎንደር ሰላም አጥታ ልማት አጥታ ሁልጊዜ አንገቷን ደፍታ የምትኖር እኮ አጼ ፋሲለደስ የባሕረ ጥምቀት በዓል ይከበርባት፣ ታቦተ ሕጉ ይቀመጥበት፣ ቅዳሴ ይቀደስበት፣ ሰው አገልግሎት ይስጥበት ያሉትን ይሄ የምዕራቡ ዓለም አመለካከት ፖለቲካ ከመጣ በኋላ ፋሲል ባዝ የፋሲል መዋኛ ሲሉ በችግር ያዋኛችሁ ብለው አይደል እንዴት ረግሞን እንዲህ ብለን ይቀርብ። በኢትዮጵያ ያሉት ከኛ ባሕረ ጥምቀት ጀምሮ እስካልተከበረ ድረስ ሕያው እግዚአብሔርን ከነሱ ጋር ልንሰራ በፍጹም አንችልም። ህዝባችንም ንቃ። አክቲቪስት ነኝ የሚዲያ አንቂ ነኝ እያልክ ዝም ብለህ አልገባኝም ገብቶኛል። መቼ ይገባሃል? እንስሳ እኮ ገብቶት አያውቅም። ምን ጊዜም እንስሳ መቼ ይገባዋልና? መቼ ይገባዋል? እንስሳ የሚገባው ስለሚበላው ብቻ ነው የሚገባው። የኛ አክቲቪስቶችና የሚዲያ አንቂዎች የሚላችሁ ኦርቶዶክሳውያኑን ነው። ኦርቶዶክሳውያን ከዩቲዩብ የሚከፈላቸውን ሳንቲም እያሰቡ ከባለስልጣናቱ ጋር እንዴ በጣም የሚገርመኝ ነገር ብፁዕ አቡነ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ በጣም አዝነው መግለጫ ይሰጣሉ። መግለጫ ሲሰጡ ካጠገባቸው የተቀመጠውን አይታችሁታል? አባ ወልደ ኢየሱስ የሚባለው አባ ሕፃን ነው። አባ ሕፃን ደግሞ ያደነች አቤቤ ንስሐ አባት ነኝ የሚል ሰው ነው። የመስቀል አደባባይን ሙስሊሞቹ ስላላፈጠሩበት ይቅርታ ጠይቃለሁ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላገጠ ወራዳ ሰው ነው። ሰውዬ እንዴት ከነሱ ጋር ልንሰራ እንችላለን? እግዚአብሔር ኢትዮጵያን ይፈውሳት። ፖለቲካችንም ወይ በሴኩላሪዝሙ ይጽና ወይ ደግሞ ወደ ብልጽግና ወንጌሉ ይቀይርና ራሱን ያሳውቀን። ለማንኛውም የኢትዮጵያውያን የሚያስተካክል ከሆነ ያስተካክል፣ የማያስተካክል ከሆነ እኛስ መንግስት ለመመስረት ያቅተናል? ኦርቶዶክሳዊ መንግስት መመስረት ያቅተናል? ዶክተሮች የሉንም? የህግ ባለሙያዎች የሉንም? ልብ ይስጥ። በስብሐት ለእግዚአብሔር።
ተዋህዶ ሚዲያ ማዕከል መንፈሳዊ ህይወታችንን የምናጎለብትበት ስለ ቅድስት ቤተክርስቲያን ለቤተክርስቲያን ዘብ የምንቆምበት ተዋህዶ ሚዲያ ማዕከል ቀድሞ ምዕራብ አርሲ ሀገረ ስብከት ተብሎ የሚጠራው አሁን ደግሞ ተዋህዶ ሚዲያ ማዕከል በሚል ስያሜ ወደ እርሶ መጥቷል። ተዋህዶ ሚዲያ ማዕከልን ሰብስክራይብ ያድርጉ። ለመንፈሳዊ ህይወት ለመንፈሳዊ አገልግሎት ያሉትን አጋርነት ያሳዩ። ተዋህዶ ሚዲያ ማዕከል ተዋህዶ ሚዲያ ማዕከልን መደገፍ ለምትፈልጉ በኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር 4747 አሊያም በስልክ ቁጥር 0911739636 አሊያም በ0118110375 ላይ ይደውሉ። ለመልካሙ ነገር እንፋጠን። ተዋህዶ ሚዲያ ማዕከል